መቼና የትን ለይተን ማወቅ አለብን። መቼ ነው የሚያዋጣኝ፣ የት ነው የሚያዋጣኝ ብሎ መናገር አለብን። ወውእቱ ይሬሰየከ ከመ ትረሳ ለምድር፣ እግዚአብሔርን ታገሰው ቆየው እንደምትሉት እኮ አንድ ሰው ነገደ የሚባለው ወጪው አንሶ ገቢው ሲበዛ ማለት። ስለዚህ ሰው በተፈጥሮ ፖለቲከኛ ነው ይላሉ። እንግዲህ ፖለቲከኞች ነው እንደዚያ የሚሉ። የደቀ መዛሙርቱን ረሃብ ለመፍታት ምሳ ብሉ ግዙ ብሎ ሰደዳቸው። የሁላቸውንም ችግር ሰበሰበ። እናንተ የማታውቁት ምግብ አለኝ አለ። የእግዚአብሔር ምግቡ የሰው መዳን ነው። የክርስቶስ ምሳና እራቱ የሰው መዳን ነው። አንድ ሰው መጽሐፍ ቅዱስን ብድግ አድርጎ ዝም ብሎ ተሸክሞት ሲመለከተው ቢል ምስጢር አይረዳውም። ስለዚህ አበው ያስተማሩትን እንማራለን እና ጌታችን ያስተምር የነበረ ለሕዝቡ ምሳሌ ለመግለጥ፣ ከፈሪሳውያን ደግሞ ምስጢር ለመሰወር ነው። ለደቀ መዛሙርቱ ቤት ውስጥ ይተረጉምላቸዋል። ሕዝቡ ደግሞ ለሰም የሚሆናቸውን ተምረው ይሄዳሉ። በረድኤት ይጠቀሙበታል በየዋህነት እና በምሳሌ መስሎ ካስተማረው መካከል መንግስተ ሰማያት ውስጥ ሰው በምን መልኩ እንደሚገባ መንግስተ ሰማያት ምን እንደሆነ ይህንን ሲያስረዳ የተናገረበት አንቀጽ ነው። እንግዲህ መጽሐፍ ቅዱስ ውስጥ በሐዲስ ኪዳን የሰው ልጅ ወደ ክርስቶስ በሚያደርገው ጉዞ በብዙ ወገን ተመስሏል። ለምሳሌ ለክርስቲያን ምሳሌ ከሆኑት መካከል ገበሬ፣ ወታደር፣ ጨዋታ ተወዳዳሪ፣ አራተኛው ደግሞ ነጋዴ ነው። እነዚህ ሌሎችን በሌላ ጊዜ ትማሯቸዋላችሁ። ክርስቲያን በገበሬ ይመሰላል፣ በወታደር ይመሰላል። ከዚያ ደግሞ ምን ተብሏል? በሩጫ ይሄ በዘመኑ የቅዱስ ጳውሎስ መልእክት የተጻፈበት ጊዜ በግሪክ የቡጢ ወይም ዛሬ ቦክስ የሚባለው ነው አይደል? የሱ ውድድር የነበረበት ጊዜ ስለነበረ በእነዚያ ተወዳዳሪዎችና በሩጫ ተወዳዳሪዎች መስሎ ሁሉ አስተምሮበታል። እኔ ቡጢ ሰልጥኑ ግን አላልኩም። የተጻፈበት ምክንያት በዘመኑ ምሳሌ እንደዚያ ብሎ ተጽፈዋል ማለት ነው። አሁን አንድ ሰው ገዳም መጥቶ ከረሚላ ቢል ይከስራል። የሚሸጥበትን ማወቅ አለባችሁ ማለት ነው። የት እንደሚሸጥ ካልታወቀ ይከስራል። ንግድ ጊዜ አለው። ንግድ ምንነት አለው። የትነት አለው። መቼት ነው የሚባለው። በዚህ በስነ ጽሑፍ ቋንቋ መቼት ይባላል። መቼና የት ማለት ነው። መቼት የሌለው ክርስቲያን እንዴ! የስነ ጽሑፍ ባለሙያዎች መቼት እያሉ እናንተ መቼት አልባ ትኖራላችሁ። መቼና የትን ለይተን ማወቅ አለብን። መቼ ነው የሚያዋጣኝ፣ የት ነው የሚያዋጣኝ ብሎ መናገር አለብን። እንኳን ንግድ እኮ ንግግር ያለ ጊዜውና ያለ ቦታው ከተነገረ ያጠፋል። ያለ ቦታ መልካም ንግግር ቢሆን እንኳን ብዙ ነገር ዘእነግረክሙ ወባይቱ ኢትክሉ ጻዊሮቶ ይይዜ። ጌታ ያለ ምንድን ነው? የምነግራችሁ ነገር ነበረኝ፣ ነገር ግን ዛሬ ልትሸከሙት አትችሉም ይላል። ጊዜ አለው። ሰው የሚሰማበትም ጊዜ አለው፣ የሚናገርበትም ጊዜ አለው። ለሁሉም ነገር ጊዜ አለው። ያለ ጊዜው መከራ ብቻ ሳይሆን ጸጋ ራሱ ጥፋት ነው። ያለ ጊዜው ከመጣ ጸጋም ቢሆን ያጠፋል። ጊዜ ያሻዋል በእውነቱ ማለት ነው። ጊዜውን ጠብቆ ታግሶ መቆየት ይገባል። ተአገሶ ለእግዚአብሔር ወዕቀብ ፍኖቶ ወውእቱ ይሬሰየከ ከመ ትረሳ ለምድር፣ እግዚአብሔርን ታገሰው ቆየው እርሱም ርስትን እንድትወርስ ያደርግሃል ይላል ቅዱስ ዳዊት። እና የሚነግደውን መቼ፣ የሚነግደውን የት የሚያውቅ እንደገና የሚነግደውን ምንነት የሚያውቅ አንድ ሰው እግዚአብሔር ያሳያችሁ። ንግዱ የንግዱ ወረት 100,000 ብር የሚዝናናው በ200,000 ብር ከሆነ ይሄ ነጋዴ ነው ምንድን ነው? ቀልደኛ መሆን አለበት ማለት 100,000 ብር ያወጣል። 100,000 ብር አይነቱ ነው። ወይም 100,000 ብር ያተርፋል፣ 200,000 ብር ያወጣል። ነጋዴ ማለት በራሱ እኮ በኢኮኖሚክስ ትምህርትም እናንተ እንደምትሉት እኔ ተውሸ ነው እንደምትሉት እኮ አንድ ሰው ነገደ የሚባለው ወጪው አንሶ ገቢው ሲበዛ ማለት የነጋዴ ይባላል። ወጪው አንሶ ገቢው ሲበዛ ይሄ ሰው እየነገደ ነው ይባላል። ሀገርም አደገች የሚባለው እንደዚያ ነው። እንግዲህ እሱን ለገቢዎች ሚኒስቴር እንተዋለን፣ የሚያገባኝ ነገር የለም። ዋናው ሀገርም አደገ የሚባል ጥቂት አስወጥታ ብዙ ስታስገባ ነው። እንደሱ ነው እንጂ በሬ ኤክስፖርት አድርገን ቆዳና ሌጦ አስገብተን ሀገራችን አደገች አንልም አይደል? ሀነ ነፍሱ ሰጠን ሙት ቆዳ ተቀብለን ኢትዮጵያ በለጸገች መቼም አንልም አይደል? ስለዚህ ምን ያሻዋል ማለት ነው። ወጪውና ገቢ ተለይቶ መታወቅ አለበት። ዝም ብሎ እኮ ሰው እኮ ንግድና ወጪና ገቢ መታወቅ አለበት።
እና የምናወጣው ጥቂት የምናገኘው ብዙ። ኑሮ ማለት ይሄ ነው። በአጠቃላይ በምድር ያለ ነው የህይወታችን መንገድ ኑሮ ነው። አጠቃላይ የሰው ልጅ ኑሮ በራሱ ንግድ ነው። ፖለቲከኞች ይላሉ አይደል? በጣም ምንድነው የሚባለው? ማን ኢዝ ባይ ኔቸር ፖለቲካል አኒማል ይባላል አይደል? ሰው በተፈጥሮ ፖለቲካዊ፣ እኔ አላልኩም እናንተ ነው ያላችሁት። ሰው በተፈጥሮ ፖለቲካዊ ነው እኔ ያልኩኝ። እንስሳ ያላችሁ እናንተ ናችሁ። ራሳችሁን እንስሳ አትበሉ። ስለዚህ ሰው በተፈጥሮ ፖለቲከኛ ነው ይላሉ። እንግዲህ ፖለቲከኞች ነው እንደዚያ ነው ወገኖቼ። ሰው አታችሁ ገንዘብ ከምታተርፉ ገንዘብ ቀርቶባችሁ ሰው ገንዘብ ይሰጣችኋል። ሰው ልዩ ገንዘብ። መድኃኔዓለም በዚህ ዓለም የኖረ ሰው ለመሰብሰብ ሰው ሰብስቧል። በእውነቱ በሰው ተመልከቱ። ሰው 12 ሰው ነው እኮ ያተረፈ ለፍቶ፣ ኋላ 120 ሰዎችን አትርፏል። እነዚያ ሰዎች ደግሞ ምን አደረጉት? ዓለምን በሙሉ ሰብስበው ደግሞ አመጡለት። አንዲት ሴት ፍለጋ የእግዚአብሔር ቸርነቱ። አንዲት ሴት ውሃ ቀጅ ሴት፣ ያቺ ሴት ባል ስታገባ ጋኔን ሲገልባት፣ ባል ስታገባ ዮሐንስ 4 ያለው ጋኔን ሲገልባት ከውሃ ቀጅ ሴቶች ጋር እንዳትሄድ ይች ነፍሰ ገዳይ እንዳይሏት ሴቶች ሁሉ ቀርተው ጨርሰው ቤታቸው ሲገቡ በቀትር ብቻዋን ልትቀዳ ሄዳለች። የዚችን ሴት ገመና የሚያውቅ የአንዲት ሴት ገመናና ሀፍረት የሚገደው እርሱ መንገድ ሰብሮ መንገድ ጥሶ ጫካ ጥሶ አልፎ ደቀ መዛሙርቱ እንዳያሸማቅቋት ምሳ በልታችሁ ነው ሁሉን በአንድ ጊዜ የሚፈታ የእሷን ችግር ለመፍታት ብቻዋን አረገ። የደቀ መዛሙርቱን ረሃብ ለመፍታት ምሳ ግዙ ብሎ ሰደዳቸው። የሁላቸውንም ችግር ሰበሰበ። ያችን ሴት ውሃ ስጪኝ አልሰጥም፣ ውሃ ስጪኝ አልሰጥም፣ ባልሽን ጥሪና ልስጥ፣ እኔ የህይወት ውሃ ነኝ አለ። አንተ ማስያስ ነህ? አዎ ነኝ አለ። ከዚያ በኋላ የሚያስደንቀው ጌታ ይቺ ሴት ካመነችና ከእርሱ ጋር ነፍሷ ከተዋሃደች በኋላ ውሃ ስጪኝ አላላትም። ምክንያቱም የጠማው የእሷ መዳን ነበር። መልሶ ያልጠየቃት ለዚያ ነው። ደቀ መዛሙርቱ መጥተው ምንድን ነበር ያሉት? ሐዋርያት መጥተው ምሳ ብላ አልበላም። ይቺ ሴት አምታለች ነው ወይስ ደግሞ ማን አብልቶት ይሆናል? አይ ብየ መብል ዘኢተአምር ዋንትሙ፣ እናንተ የማታውቁት ምግብ አለኝ አለ። የእግዚአብሔር ምግቡ የሰው መዳን ነው። የክርስቶስ ምሳና ራቱ የሰው መዳን ነው። ክብሩ ሁሉ ሰው ነው። ለሱ ክብሩ ሁሉ ሰው ስለሆነ ክብሩ በሰው ስለተገለጠ ለሰው ሁሉ ብሎ ክብሩን እንደመቀማት አልቆጠረው። እንዘባይል ውእቱ እንኩሉ አንደ የርሶ እንኩሉ ከመትባሉ አንትሙ በንዴተ ዚአሁ፣ በእርሱ ድህነት እናንተ ባለጸጎች ትሆኑ ዘንድ ባለጸጋው ስለ እናንተ ራሱን ድሃ አደረገ ብሎ እንደተናገረ ነዋይ ሑሩይ ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ እርሱ ክብሩን ለሰው ሁሉ ትቶ የተሰቀለ የእግዚአብሔር የክብሩ መገለጫ ሰው ስለሆነ ነው። አንድ ሰው አጣ የሚባለው ሰው ሲያጣ ነው። እና ያጣችኋት እናታችሁ፣ ያጣችሁ አባታችሁ፣ ያጣችሁት ወንድማችሁ፣ ያሳዘናችሁት ሰው ካለ ሰውን ፈልጉ። ለሰው እንኳን ምጽዋት መስዋዕት እንኳን መጠኑ አይደለም። ጌታ ምንድነው ያለ? ከደጀ ሰላሙ ስትደርሱ ስትመጡ መስዋዕት ይዘህ ስትመጣ ወንድምህን እንዳስቀየምከው ብታስታውስ መስዋዕቱን አስቀምጠህ ሄደህ ወንድምህን ይቅር ብለህ መጥተህ መስዋዕቱን አቅርብ ነው ያለ። ከሰው ከመስዋዕት ይልቅ ሰው ይበልጣል። በእውነት በዚህ ዘመን እየረከሰ ያለ እየተጣላ ያለ ማን ነው ካለ ሰውነት ነው። ክብሩን ያጣ ሰውነታችንም ንቀነዋል፣ የሰው ሰውነትም ንቀናል። ሰው መግደል ቀላል የሆነው ለዚህ ነው። የሰው ዋጋው ስላልገባል። በአምላክ ደም የተገዛውን ሰው እንዴት ሰው ያባክነው? በአምላክ ደም የተገዛውን፣ በአምላክ ስጋ የተገዛውን በዓለም ያሉ በሬዎችን ሁሉ አርደን እኮ አንድ ሰው ማግኘት አንችልም። ለሰው የተሰዋው አምላክ ወልደ አምላክ ነው። ሰው ሁሉ በወርቀ ደሙ ነው የተገዛ። ሰው የሚወድ ልብ ይስጠን። ሰው ውደዱ። እውነቴን ነው ማለት ሰው ነው መውደድ። ሰውን ጥሎ ወዶ እግዚአብሔር የጥሎ ማለፍ አምላክ አይደለም። ሰውን ጥሎ ወዶ እግዚአብሔር በብልጣብልጥነት አይሄድም። አሁን እዚህ አሳዝነ እዚህ እግዚአብሔር ድራማ ይሰራበታል። እኛ የመድኃኔዓለም ነን። እኛ የክርስቶስ ነን። ዋጅቶናል። የራሳችሁ ባሪያ ሆናችሁ አትሙቱ የሚለው ቅዱስ ጳውሎስ። በዋጋ ተገዝታችኋልና የራሳችሁ አትሁኑ፣ የፍላጎታችሁ ባሪያ አትሁኑ፣ ፍላጎታችሁን ለክርስቶስ ብላችሁ ተውት ነው የሚለው። እና ተስፋ ይውላችሁ። ተስፋ ብዙ ሰው እኮ ኃጢአት የሚሰራ ኃጢአት ስለሚወድ ሳይሆን ተስፋ ስለሌለው ነው፣ ተስፋ ስለሚቆርጥ። ያ መቼም እንግዲህ የሲኦል መዝጊያዋ ነኝ መቼም ብሎ ኃጢአትን ይጨማምራል። ሰው እግሩን እንደው ሰዓት ቢጀምረው
ያን ያራግብሃል እንጂ እስከ አንገቱ ነው ይገባል እንዴ? ነውር እኮ ነው በእውነቱ። ያን የጀመረንን ማራገፍ ነው የሚገባ። ስለዚህ ሁላችንም ሰውነታችን ክብር ነው። ራሳችንን እንውደድ፣ ሰውንም እንውደድ። ራሳችንን እንውደድ ማለት ምን ማለት ነው? ሰውነታችንን የሚያስከብር እንደው ቅዱስ ጳውሎስ ምን ይላል? በሚሞት ስጋችሁ ክርስቶስን አክብሩት ይላል። እስኪ በሉ ሁላችሁም በሚሞት ስጋችሁ በሉ። ማንን አክብሩት? ክርስቶስን አክብሩት። እውነቴን እኮ ነው። እሱ ራስ ነው በሉ። እኛ ሐዋሳቱ ነን በሉ። ሁላችሁ እሱ ራስ ነው በሉ። እሺ በሉ ድገሙት። እሱ ራስ ነው። ተፈቅዱኑ ትረስይዎ ለአባለ ክርስቶስ አባለ ዘማ ይላል። እንግዲህ ሰውነታችሁ የክርስቶስ አካል ነው። የክርስቶስን አካል ወስዳችሁ የዘማዊ አካል ልታደርጉት ትወዳላችሁ። የክርስቶስን አካል ይሄ እጅ የክርስቶስ እጅ ነው። ይሄ የክርስቶስ እጅ ነው። አፋችን የሰው የክርስቶስ አፍ ነው። እግራችን የሰው የክርስቶስ እግር ነው። ተከፍሎበታል። የክርስቶስ ሕዋሳት ነን። ኃጢአት ስትሰሩ ይህች ጣት የመድኃኔዓለም ናት። ይሄ እጅ የክርስቶስ እጅ ነው። የክርስቶስን አካል ለመጠበቅ ያብቃን።